ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች ያላችሁት አጀብ የዩቲዩብ ቻናላችን ላይ ነው። በክርስትና ታሪክ በሚስጥራዊ ጥበባትና በዓለም ኃያላን ነገስታት መካከል እጅግ ለበርካታ ዘመናት መነጋገሪያ ሆኖ የኖረ የጦርነትና የስልጣን ምንጭ ተደርጎ የሚወሰድ አንድ ሚስጥራዊ መሳሪያ አለ። ይህ መሳሪያ የሌንጊኖስ ጦር አሊያም ስፔር ኦፍ ደስቲኒ በመባል ይታወቃል። በዛሬው ዝግጅታችን ከኢየሱስ ክርስቶስ ስቅለት አንስቶ እስከ አዶልፍ ሂትለር እና ሁለተኛው የዓለም ጦርነት ድረስ የተዘረጋውን የዚህን ሚስጥራዊ መሳሪያ ሙሉ ታሪክ እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። ታሪክ በሰይፍ ይጻፋል። መንግስታት በጦር ኃይል ይገነባሉ፣ ይፈርሳሉ። ነገር ግን በሰው ልጅ ታሪክ ውስጥ በአንድ ወቅት ለአንድ አፍታ ብቻ ጥቅም ላይ ውሎ የዓለምን መንፈሳዊና ፖለቲካዊ መዋቅር ለዘላለም የቀየረ ሌላ ምንም አይነት መሳሪያ የለም። እርሱ የነገስታት መፈጠሪያ፣ የዓለም ድል አድራጊዎች ምስጢርና የኃይል ሁሉ ምንጭ ተደርጎ ይወሰዳል። ስሙ ስፔር ኦፍ ደስቲኒ ወይም የቅዱስ ሌንጊኖስ ጦር ይባላል። ይህ ጦር ዛሬ በኦስትሪያ ቪየና ከተማ በታላቅ ጥበቃ ስር ይገኛል። ሲያዩት ተራ የብረት ስባሪ ይመስላል። ነገር ግን ይህ የብረት ስባሪ የታላቁ ቆስጠንጢኖስን፣ የሻርለሜንን፣ የፍሬድሪክ ባርባሮሳንና የአዶልፍ ሂትለርን አእምሮ ያሳበደ በሚሊዮኖች የሚቆጠሩ ሰዎችን ሕይወት ለሰዋው የሁለተኛው የዓለም ጦርነት መነሻ የሆነ ሚስጥር ነው። ለመሆኑ ይህ ጦር ምንድነው? ኃይሉስ ከየት መጣ? ታሪኩ የሚጀምረው ከአሁኑ ዘመን በ2000 ዓመታት ወደ ኋላ በሰው ልጅ ታሪክ እጅግ አስደንጋጭ በሆነው በአንድ አርብ ዕለት በኢየሩሳሌም ምድር ነበር። እንደ አውሮፓውያን አቆጣጠር በ33 ዓመተ ምህረት አካባቢ የናዝሬቱ ኢየሱስ በጎልጎታ ኮረብታ ላይ በተሰቀለበት ወቅት አይሁዳውያን ሰንበት ሳይገባና ሌሊት ሳይሆን ሬሳዎቹ ከመስቀል እንዲወርዱ የሮማውን ገዢ ጲላጦስን ለመኑትና ፈቀደላቸው። እንደ ሮማውያን ሕግ የተሰቀሉት ሰዎች በፍጥነት እንዲሞቱ ለማድረግ ጭናቸው በብረት መስበር የተለመደ ስለነበር ወታደሮቹ መጥተው የሁለቱን ወንበዴዎች ጭን ሰበሩ። ነገር ግን ወደ ኢየሱስ ክርስቶስ በደረሱ ጊዜ ፈጽሞ መሞቱን አዩ። በዚህ ጊዜ ጋይዮስ ካስፔስ ሎንጊኖስ የተባለ አንድ አይኑ የታወረበት የሮማ መቶ አለቃ ኢየሱስ ክርስቶስ መሞቱን ሙሉ በሙሉ ለማረጋገጥ ረጅሙን የሮማውያን ጦር ዘርግቶ ቀኝ ጎኑን ወጋው። ወዲያውኑም ከጎኑ ደምና ውሃ ፈሰሰ። የታሪክ ድርሳናትና ክርስቲያናዊ ትውፊቶች እንደሚሉት ያ የፈሰሰው ቅዱስ ደም በሌንጊኖስ የታወረ አይን ላይ በተንጠባጠበ ጊዜ አይኑ ወዲያውኑ በተአምራት በራ። እናም ሌንጊኖስ በፍርሃት ተንበርክኮ ይህ ሰው በእውነት የእግዚአብሔር ልጅ ነበረ በማለት መሰከረ። በዚያች ሰከንድ ያ የሮማውያን ተራ የብረት ጦር የክርስቶስን ደም በመንካቱ ምክንያት በምድር ላይ እጅግ ኃይለኛና ተአምረኛ ወደ ሆነ መንፈሳዊ ነዋይነት ተቀየረ። ከጎልጎታ በኋላ ጦሩ ሚስጥራዊ በሆነ መንገድ ከአንድ እጅ ወደ ሌላ እጅ መተላለፍ ጀመረ። ስለ ጦሩ የሚነገሩ አፈ ታሪክ እንደሚለው ይህን ጦር የያዘና ሚስጥሩን የተረዳ ሰው የዓለምን ዕድል በእጁ ያደርጋል። ጦሩን የጣለ የጠፋበት አሊያም የሸጠው ሰው ግን ወዲያውኑ ይሞታል፣ ግዛቱም ይፈራርሳል የሚል አንድምታ አለው። ለዚህም ነው የዕድል ጦር አሊያም ስፔር ኦፍ ደስቲኒ መባል የጀመረው። ይህን ጦር በመጠቀም የመጀመሪያውን የዓለም ታሪክ የቀየረው መሪ ታላቁ ቆስጠንጢኖስ ነው። እንደ አውሮፓውያን አቆጣጠር በ312 በሚልቪያን ድልድይ ውጊያ ላይ ቆስጠንጢኖስ ማክሴቲየስን ከመግጠሙ በፊት በሰማይ ላይ የመስቀል ምልክት አየ። የታሪክ ተመራማሪዎች እንደሚሉት ቆስጠንጢኖስ በዚያ ጦርነት ላይ ይህንኑ የዕድል ጦር ይዞ ወደፊት በመገስገስ መላውን የሮማ ግዛት አንድ ማድረግና ክርስትናን የሮማ ሕጋዊ ሃይማኖት ማድረግ ችሏል። በመካከለኛው ዘመን የባህር ማዶ ነገስታት ይህን ጦር ለማግኘት ሕይወታቸውን ይሰጡ ነበር። የታላቁ የሮማ ቅዱስ ግዛት መስራች የሆነው ሻርለሜን ይህንን ጦር በ47 ታላላቅ ጦርነቶች ላይ ይዞት ወጥቷል። በሁሉም ጦርነቶች ላይም አልተሸነፈም።
እርሱ ጦሩን በጭንቅላቱ አቅራቢያ አድርጎ ይተኛ የነበረ ሲሆን ጦሩ ልዩ መለኮታዊ ኃይል ይሰጠኛል ብሎም ያምን ነበር። ነገር ግን እንደ አውሮፓውያን አቆጣጠር በ814 ከጦርነት ሲመለስ ጦሩ በድንገት ከእጁ ላይ ወደቀ። ከጥቂት ቀናት በኋላም ሻርለሜን በበሽታ ሕይወቱ አለፈ። ሌላው ኃያል ንጉስ ፍሬድሪክ ባርባሮሳ ነው። እርሱም በጦሩ ኃይል በመታገዝ መላውን አውሮፓና ጣሊያንን ያንበረከከ ጀግና ነበር። ነገር ግን በሶስተኛው የመስቀል ጦርነት ላይ ወደ ኢየሩሳሌም እየተጓዘ ያለ ወንዝ ሲሻገር ጦሩ በድንገት ከእጁ ላይ አምልጦ ውሃ ውስጥ ሰጠመ። ባርባሮሳም በዚያው ሰከንድ ወንዝ ውስጥ ሰጥሞ ሞተ። ጦሩ የያዘውን ሰው ያሸንፋል፣ የጣለው ግን ይጠፋል የሚለው አፈ ታሪክ ይበልጥ እየጠነከረ መጣ። ጊዜያት አለፉ፣ ነገስታት ተለወጡ። ጦሩ በመጨረሻ በኦስትሪያ ሃብስበርግ ንጉሳዊ ቤተሰብ እጅ ገብቶ በቪየና ከተማ በሚገኘው የሆፍበርግ ሙዚየም ውስጥ ተቀመጠ። እንደ አውሮፓውያን አቆጣጠር በ1909 አንድ እድሜው 20 ዓመት የሆነ በወታደራዊና በኪነ ጥበብ ህይወቱ እዚህ ግባ የማይባል በቪየና ጎዳናዎች ላይ በድህነት የሚንከራተት ኦስትሪያዊ ወጣት ወደዚህ ሙዚየም ጎራ አለ። ስሙ አዶልፍ ሂትለር ይባላል። ሂትለር በሙዚየሙ ውስጥ በወርቅ ሳጥን ውስጥ የተቀመጠውን ይህን ጦር ለሰዓታት ትኩር ብሎ ተመለከተው። እሱ ራሱ ከዓመታት በኋላ በማስታወሻው ላይ እንዳሰፈረውና ለቅርብ ጓደኛው ለዋልተር ስታይን እንደተናገረው ጦሩን ባየው ጊዜ በሰውነቱ ውስጥ እንግዳ የሆነ መንፈሳዊና ሚስጥራዊ ኃይል እንደፈሰሰ የተሰማውን እንዲህ ብሎ ጽፏል። በዚያ ስቱዲዮ ውስጥ በጦሩ ፊት ለፊት ለብዙ ደቂቃዎች ቆምኩኝ። የዓለምን ታሪክ የቀየሩት ነገስታት ይህንን ጦር ይዘው ሲጓዙ በአይነ ህሊና የታዩኝ። ይህንን ጦር በእጄ ካደረኩኝ እኔም የዓለምን ዕድል እቀይራለሁ፣ ማንም የማይበግረው የሺህ ዓመታት ግዛትን መሰርታለሁ ብሏል። ይህ የሂትለር አባዜ ለ30 ዓመታት በውስጡ ኖረ። እርሱ ወደ ፖለቲካው ዓለም ገብቶ የናዚ ፓርቲን አቋቁሞ የጀርመን መሪ በሆነበት ጊዜም ቢሆን በአእምሮ ውስጥ ስለዚሁ የሌንጊኖስ ጦር ያስብ ነበር። እንደ አውሮፓውያን አቆጣጠር መጋቢት 12 ቀን 1938 አዶልፍ ሂትለር መላውን የጀርመን ጦር በማንቀሳቀስ ኦስትሪያን ወደ ጀርመን ግዛት አጠቃለለ። ሂትለር ወደ ቪየና ከተማ በድል አድራጊነት በገባበት በመጀመሪያው ዕለት የሄደው ወደ ፖለቲካ መስሪያ ቤት ሳይሆን በቀጥታ ወደ ሆፍበርግ ሙዚየም ነበር። የኤስኤስ ልዩ ጥቁር ልብስ የለበሱ ወታደሮችን በማዘዝ ጦሩን ከሙዚየሙ አስወጥቶና በልዩ ባቡር ጭኖ ወደ ናዚ ፓርቲ መንፈሳዊና ታሪካዊ ማዕከል ወደ ሆነችው ወደ ኑረምበርግ ከተማ ወሰደው። እዚያም ሴንት ካትሪን በተባለችው ጥንታዊ ቤተክርስቲያን ውስጥ በሚስጥር አስቀመጠው። ሂትለር ጦሩን ካገኘ በኋላ ወዲያውኑ ሁለተኛውን የዓለም ጦርነት ከፈተ። መላውን አውሮፓ፣ ፈረንሳይን፣ ፖላንድንና ሩሲያን በብሊትስኪር የፈጣን ጥቃት ማዕበል አወደማቸው። እርሱ ጦሩ በእጁ ስላለ ፈጽሞ እንደማይሸነፍ ያምን ነበር። የናዚ መሪዎች በተለይም የኤስኤስ አዛዥ ሄንሪክ ሂምለር አህነነርቤ የተባለ ልዩ የምርምር ተቋም አቋቁመው ነበር። ይህ ተቋም ሳይንሳዊ ሳይሆን ሚስጥራዊና ጥንታዊ የኃይል ምንጮችን የሚፈልግ ነበር። ናዚዎች የኖህ መርከብ፣ የቃል ኪዳን ታቦቱንና የቅዱሱን ጽዋ ፍለጋ እስከ ቲቤትና ኢትዮጵያ ድረስ ሰዎችን ልከዋል። ነገር ግን በእጃቸው የገባው ብቸኛውና እውነተኛው መሳሪያ የሌንጊኖስ ጦር ብቻ ነበር። ሂምለር በዌቨልስበርግ ግንብ ውስጥ ባለው ሚስጥራዊ አዳራሽ ውስጥ ጦሩን በማስቀመጥ ልዩ የክፋትና የጨለማ ስርዓቶችን ያካሄድ ነበር። ጦሩን ለወታደራዊ ሳይኮሎጂ መሳሪያነትም ይጠቀሙበት ነበር። የጀርመን ጀነራሎች ጦሩን ባዩ ጊዜ ከፍተኛ የድፍረትና የማሸነፍ ስሜት ያድርባቸው ነበር። እንደ አውሮፓውያን አቆጣጠር በ1945 ጀርመን በሁሉም አቅጣጫ መሸነፍ ጀመረች። የአሜሪካና የሩሲያ ጦር ወደ በርሊንና ኑረምበርግ ተቃረቡ። ሂትለር ጦሩ በጠላት እጅ እንዳይገባ በመፍራት በኑረምበርግ ከተማ ስር በተቆፈረ 24 ሜትር ጥልቀት ባለው የከርሰ ምድር ምሽግ ወይም አንደርግራውንድ ባንከር ውስጥ ከሌሎች ውድ የስዕል ስብስቦች ጋር ደበቀው። አሜሪካኖች ከተማዋን ሲቆጣጠሩ ይህንን ሚስጥራዊ ምሽግ ለማግኘት ልዩ ፍለጋ አደረጉ። ምክንያቱም የአሜሪካው ታዋቂ ጀነራል ጆርጅ ኤስ ፓተን ስለ ጦሩ አፈታሪክና ሚስጥር በጥቅሉ ያውቅ ነበር። ፓተን ራሱ በሪኢንካርኔሽን የሚያምንና በጥንት ዘመን የሮማ ወታደር ነበርኩኝ ብሎ የሚያስብ እንግዳ መሪ ነበር።
እንደ አውሮፓውያን አቆጣጠር ሚያዝያ 30 ቀን 1945 ከቀኑ በትክክል 8 ሰዓት ከ10 ላይ በአምስተኛው የአሜሪካ ጦር ክፍል የሚመራው ሌተናል ዊሊያም ሆርን የተባለ ወታደር ያንን ሚስጥራዊ ምሽግ ሰብሮ በመግባት የሌንጊኖስን ጦር ወይም ስፔር ኦፍ ደስቲኒ ከናዚዎች እጅ በይፋ ማረከው። አሁን የታሪኩን እጅግ አስደንጋጭ አጋጣሚ ልብ በሉ። አሜሪካኖች ጦሩን በቁጥጥራቸው ስር ባደረጉበት በዚያው ዕለት ሚያዝያ 30 ቀን 1945 ከቀኑ 9 ሰዓት ከ30 ላይ ጦሩ በተያዘ በ80 ደቂቃ ልዩነት ውስጥ በበርሊን ምሽግ ውስጥ የነበረው አዶልፍ ሂትለር ተስፋ በመቁረጥ ራሱን በጥይት መትቶ አጠፋ። ጦሩን የጣለ ወይም ያጣ ሰው ወዲያውኑ ይሞታል የሚለው የ2000 ዓመታት ጥንታዊ አፈ ታሪክ በሂትለር ሕይወት ላይ በተግባር ተፈጸመ። ከሁለተኛው የዓለም ጦርነት ፍጻሜ በኋላ አሜሪካ ጦሩን ለባለቤቱ ለኦስትሪያ መንግስት መለሰች። ዛሬ ጦሩ እንደገና በቪየና ከተማ በሆፍበርግ ሙዚየም ውስጥ በሰላም ተቀምጦ ይገኛል። የሳይንስ ሊቃውንት በቅርቡ ባደረጉት የኤክስሬይ እና የብረት ምርመራ መሰረት ይህ ጦር የተሰራው በ7ኛው ወይም በ8ኛው ክፍለ ዘመን እንደሆነና መካከሉ ላይ ያለው የብረት ሚስማር ግን በአንደኛው ክፍለ ዘመን በኢየሩሳሌም ከተሰራ የሮማውያን ሚስማር ጋር አንድ አይነት መሆኑን አረጋግጠዋል። ይህ ጦር ተራ የብረት ስባሪ ሊሆን ይችላል፣ ነገር ግን የሰው ልጅ በውስጡ ባለው መንፈሳዊ ኃይልና ምስጢር ስላመነ ብቻ የዓለምን ታሪክ ቀይሯል። እርሱ የሰው ልጅ ለስልጣን፣ ለሃይማኖትና ለድል ያለውን የዘላለም ጥማትና ፍርሃት የሚያሳይ ሕያው ምስክር ነው። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት ላይክ እና ሼር ማድረግ አትርሱ። ሐሳብ አስተያየቶቻችሁን ደግሞ በኮሜንት መስጫው ስር አጋሩ። ቻናላችን ለሌሎች ተደራሽነቱ ይሰፋ ዘንድ ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። በቀጣይ በሌላ ለየት ያለና እውነተኛ ታሪክ ተመልሰን እንገናኛለን። እስከዚያው መልካም ጊዜ